እስቲ ጉባኤው በሙሉ እጆቹን ያንሳና አዋጃችንን አውጀን መልእክትን እንሰማለን። እስቲ ጌታ ኢየሱስ ክርስቶስ ወደ መሬት የመጣው ለኔ ነው። በመስቀል ላይ የሞተው ለኔ ነው። የተቀበረው ለኔ ነው። በሶስተኛው ቀን የተነሳው ለኔ ነው። ወደ ሰማይ ያረገው ለኔ ነው። በአብ ቀኝ የተቀመጠው ለኔ ነው። አንድ ቀን በክብር ተመልሶ የሚመጣው ለኔ ነው። እኔ ማለት በወደደኝ በርሱ ካሸናፊዎች ሁሉ የምበልጥ የእግዚአብሔር ምርጥ ልጁ ነኝ። ክብር ለኢየሱስ ይሁን። ጌታ የተመሰገነ ይሁን። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዛችሁ ሰዎች በመዝሙር 94 እና 101 ላይ እናወጣና አንድ ሁለት ቁጥሮችን እናነብና ሁለት ጥቅሶችን ከዛ መልእክቴን ነገራችኋለሁ። ዛሬ በእርግጠኝነት እግዚአብሔር ይናገረናል። እስቲ እግዚአብሔር ይናገረኛል በሉ። እኔም ሰማዋለሁ በሉ እስቲ። ክብር ለኢየሱስ ይሁን። መዝሙር 94 ላይ በቅንፍ 94 አንድ ቁጥር ልጀምረው። እግዚአብሔር የበቀል አምላክ ነው። የበቀል አምላክ ተገለጠ። የምድር ፈራጅ ሆይ ከፍ ከፍ በል፣ ለትዕቢተኞች ፍዳቸውን ከፈላቸው። አቤቱ ኃጢአተኞች እስከ መቼ ይጓደዳሉ? ይከራከራሉ፣ አመፅንም ይናገራሉ። አመፅንም የሚያደርጉ ሁሉ ይናገራሉ። አቤቱ ሕዝብህን አዋረዱ፣ ርስትህንም አስቸገሩ። ባልቴቲቱንና ድሀ አደጉን ገደሉ። አሁን ምክንያታቸው የገደሉበትን ምክንያት ትሰማላችሁ። ስደተኛውንም ገደሉ። የገደሉበት ምክንያት እግዚአብሔር ምን ብለው አያይም። እግዚአብሔር አያይም፣ ያዕቆብ አምላክ አያስተውልም አሉ። እግዚአብሔር አያይም፣ ያዕቆብ አምላክ አያስተውልም አሉ። የሕዝብ ደንቆሮች ሆይ አስተውሉ። ሰነፎችማ መቼ ይጠበባሉ? ጆሮን የተከለ አይሰማምን? ዓይንን የሰራው አያይምን? አሕዛብንስ የሚገስጸው ለሰውም ዕውቀትን የሚያስተምረው እርሱ አይዘልፍምን? የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። እግዚአብሔር ያውቃል። መዝሙር 101 ቁጥር 6 ከኔ ጋራ የኖሩ ዘንድ ዓይኖቼ በምድር ምዕመናን ላይ ናቸው። በቀና መንገድ የሚሄድ እርሱ ያገለግለኛል። ይሄ አሁን ያነበብኩላችሁ ክፍል ላይ ሰዎች ይሄ ሲጠፋባቸው እግዚአብሔር እንደሚሰማ እግዚአብሔር እንደሚያይ ሲጠፋባቸው የሚያሳዩት ካራክተር፣ የሚኖሩት ኑሮ፣ የሚያደርጉት ድርጊትና የሚያሳዩት የህይወት ገጽታ ያሳየናል መዝሙር 94። ምክንያታቸው ደግሞ አንድ ነገር ነው የሚሉት እግዚአብሔር ምን አይልም። እስቲ ጉባኤው እግዚአብሔር ያያል ይበለኝ። ድገሙና በሉት። እግዚአብሔር ያያል። እግዚአብሔር አያይም ሲሉ ሰዎች እነዚህ እናንተ ድንቆሮች ተብሎ የተነገራቸው ሰዎች እግዚአብሔር አያይም ሲሉ ድሃውን ይገላሉ። እግዚአብሔር አያይም ሲሉ ድሃ አደጉን ገደሉ፣ ስደተኛውን አዋረዱት፣ ገደሉት። ምክንያታቸው እግዚአብሔር አያይም ነው። የሚያደርጉት ነገር ክፉዎች ናቸው፣ በክፋታቸው ይቀጥላሉ፣ ክፋትን በክፋት ላይ ይጎናጸፋሉ። ምክንያታቸው ደግሞ እግዚአብሔር ምን አይልም አያይም ነው። እግዚአብሔር አያይም የሚሉ ነገስታት፣ እግዚአብሔር አያይም የሚሉ መኳንንቶች፣ እግዚአብሔር አያይም የሚሉ አለቆች የሚያደርጉት እንደዚህ ነው። ፍርድን ያዛባሉ፣ ህዝብን ያስለቅሳሉ፣ ሰዎችን ይጎዳሉ፣ ሰዎችን ይገላሉ፣ ስደተኛ ያንገላታሉ፣ ይጎዳሉ። በተለያየ ዓለም አይታችሁ ከሆነ አሁን ስደተኞችን ሲይዙ ሰዎች የሚያደርጉትን ነገር ሲያደርጉ ማን ያየንም ብለው እግዚአብሔር ግን ምን ይላል ያያል። እነሱ ግን እግዚአብሔር አያይም ብለው የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። እግዚአብሔር አያይም ሲሉ ነገስታት፣ እግዚአብሔር አያይም ሲሉ ሰዎች እንደዚህ ያደርጋሉ። ትልልቅ ሁኔታ ፖዚሽን ላይ የተቀመጡ ሰዎች እንደዚህ ነው የሚያደርጉት። ስደተኛ መቼም ግለሰብ እጅ ላይ ብቻ አይደለም፣ ነገስታትም ሀገራትም እጅ ላይ ይገባል። ስለዚህ እግዚአብሔር ያያል ሲሉ የሚሰደዱት ሰዎችን በክብር ይይዛሉ። እግዚአብሔር አያይም ሲሉ ስደተኞችን ያንገላታሉ። እግዚአብሔር አያይም ሲሉ አመፅን ያደርጋሉ፣ አመፅን ይሰራሉ፣ ኃጢአትን ይሰራሉ፣ ሰዎችን በጣም ያንገላታሉ፣ ጉዳት ይፈጽማሉ፣ መከራ ሀገር ላይና ትውልድ መካከል ያመጣሉ። እግዚአብሔር አያይም ሲሉ እግዚአብሔር ግን ምን ይላል? ያያል። እናንተ የሕዝብ ደንቆሮች ስሙ፣ ዓይንን የሰራው አያይምን ይላል። ዓይንን የሰራው ማን ነው? ዓይን የሰራ አያይም ወይ? እንዴት ይህን ማስተውል ያቀታችኋል? ሌላ አያስፈልጋችሁም? እናንተ ማየት ከቻላችሁ እኮ እናንተ ማየት የምትችሉ ሰዎችን የፈጠረው እኮ የሚያይ ነው።
ጆሮን የሰራላችሁ እኮ እሱ ጆሮ አለው ይሰማል። እሱ አንደበት ከሰጠህ እኮ መናገር የሚችል አምላክ ነው። አይን ከሰጠ ማየት የሚችል አምላክ ነው። እናንተ ደንቆሮች፣ እናንተ እውሮች እንዴት ይሄን ማሰብ ያቀታችኋል? እግዚአብሔር ያያል እኮ እናንተ ግን አያየም ብላችሁ ነው ይሄን የምታደርጉት ነው የሚላችሁ። ሐሳባችሁ ከንቱ ነው፣ የሰው ሐሳብ ከንቱ ነው ይላል። ወገኖቼ በራሳችሁ ማስተዋል እንዳትደገፉ። እግዚአብሔር ያያል። እስቲ በሉት። መጽሐፍ እንደዚህ ይላል፣ ከኔ ጋር ይኖሩ ዘንድ አይኖቼ በምድር ምእመናን ላይ ናቸው ይላል። በቀና መንገድ የሚሄድ ደግሞ እርሱ ምን ያደርገኛል? ያገለግለኛል። አሁን እግዚአብሔር እንደሚያይ እመኑ። ዛሬ እዚህ ቤት የመጣችሁ ቅዱሳን የምትሰሙኝ ሰዎች እግዚአብሔር እንደሚያይ እመኑ። ካመናችሁ በደንብ ጮክ በሉና እግዚአብሔር ያያል በሉኝ። እስቲ በደንብ ድገሙትና በሉ፣ እግዚአብሔር ያያል። ዛሬ ይሄንን ይዛችሁ እንድትሄዱ ነው የምፈልገው። እግዚአብሔር ያያል። ምእመናን ላይ ናቸው፣ በምድር በሚኖሩ ምእመናን ላይ ናቸው። ይሄንን ልክ አውቃችሁ እግዚአብሔር እንደሚያይ አውቃችሁ እርምጃችሁን ከሻካራ መንገድ ስትከለክሉ፣ ልባችሁን ስታቀኑ፣ አይናችሁ በትክክል ማየት ሲጀምር፣ እግዚአብሔር እንደሚያይ ማየት ስትጀምሩ፣ እግዚአብሔር እንደሚያያችሁ፣ ኮቴያችሁን፣ እርምጃችሁን እንደሚመለከት፣ አረማመዳችሁን እንደሚያየው ማወቅ ስትጀምሩና በዚህ ዕውቀት ጥላ ውስጥ ገብታችሁ እርምጃችሁ ሲስተካከል እግዚአብሔር እንድታገለግሉት ፒክ ያደርጋችሁ። በቀና መንገድ የሚሄድ እርሱ ምን ያደርገኛል? ያገለግለኛል። በዘመናት መካከል መጽሐፍ ቅዱሳችን ላይ ትልልቅ ጉዳትን፣ መከራን የተጎናጸፉ ሕይወታቸውንም መንግስታቸውንም ያጡ ነገስታትም ሆነ ግለሰቦች ችግራቸው አንድ ነው፣ እግዚአብሔር አያይም። እግዚአብሔር አያይም ብለው ችግር ውስጥ ይወድቃል። እግዚአብሔር ግን ያያል። አሜን። አንድ ጊዜ ንጉሥ አካብ ከቤተ መንግስቱ አጠገብ ይኖር የነበረው ናቡቴ የሚባለው ሰው ከሱ ጋራ ጎርብትና በድንበር የሚጋራው ሰው መሰለኝ አጠገቡ ያለ ሰው ነው። ሰውየው ለማስፋፊያ ቦታውን ፈለገው፣ የናቡቴን ቦታ ፈለገ ይላል ንጉሱ አካብ። ቦታውን ፈለገውና አትክልት ተክልበት ዘንድ እፈልጋለሁ፣ ንጉስ ነው፣ አትክልት መትከል እፈልጋለሁና ቦታውን ስጠኛለሁ ይላል። ኖ አም ሶሪ፣ ቦታው የአባቶቼ ርስት ነው። ርስት ስለሆነ ውርስ ስለሆነ ይሄንን ርስቴን፣ ይሄንን የአባቶቼን ርስት፣ የአባቶቼን ስም የተሸከምኩበት የተቀበልኩበት ርስት ስለሆነ ልሰጥህ አልችልም አለው። አኮረፈ፣ ተናደደ ይላል ንጉሱ አካብ። ተበሳጭቶ ቤት ገባ። ምግብ አልበላም አለ ይላል። ከዛ ምግብ አልበላም ሲል ሚስቱ ኤልዛቤት ምን ሆንክ? ለምንድን ነው ማትበላው አለችው። እባክሽ ዛሬ አስኮርፎኛል ብሎ ጥቅልል ብሎ ተኛ። ምን ሆነ ነው? ናቡቴ እርሻውን ከለከለኝ። ናቡቴ እርሻውን ከለከለኝ። አዎ ተነስ ብላ እኔ እሰጥሃለሁ አለችው ይላል ሚስትየው ኤልዛቤት። እኔ እሰጥሃለሁ ተነስ አለችው። እንዴት አድርጋሽ? በቃ ተነስ አለችው። ተነስ ብላ። እንዴት ነው የምትሰጠኝ? ችግር የለም እኔ እሰጥሃለሁ። ደብዳቤ ጻፈች። በጣም የሚገርም ሁኔታ አንድ ደብዳቤ ጻፈች። ደብዳቤውን ጻፈች። ነገሥት 21 ላይ ሄዳችሁ ተመልከቱ። ደብዳቤው ምን ይላል መሰላችሁ? የእስራኤል መኳንንቶች ሽማግሌዎች ጋር ደብዳቤ ጻፈች። በአስቸኳይ ጾም ጸሎት ይታወጅ፣ አጠቃላይ ህዝቡ ይሰብሰብ። ህዝቡ ከተሰበሰበ በኋላ 3 ምናምንቴ ሰዎች ፈልጉና ምስክር ይሁኑ። ለማ ናቡቴ ላይ ይመስክሩበት በሐሰት። ምን ብለው? በቃ ንጉሥን ተሳድቧል፣ እንዲህ አድርጓል ተብሎ ይመስከርበት። ከዛ ናቡቴ ይገደል፣ ከተገደለ በኋላ ርስቱ ይወሰድበት የሚል በስነ ስርዓት ከቤተ መንግስት ራሷ ጽፋ የንጉሱ ማተም አድርጋ ደብዳቤው ከቤተ መንግስት ወጣ። የእስራኤል ማህበር ተታወጀለት። በታወጀለት መሰረት ጾም ጸሎቱን ተሰብስቦ ህዝቡ ተሰበሰበ፣ ጉባኤ ተሰበሰበ። በጉባኤው መካከል 3 ምናምንቴ የተመረጡ ሰዎች፣ ሁልጊዜ ነገስታት አካባቢ የማይጠፉ አቋም የሌላቸው ራሳቸውን ሽጠው የሚኖሩ ሰዎች አሉ። ታውቃላችሁ፣ ህሊናቸውን የሸጡ ሰዎች፣ ያላዩትን የሚመሰክሩ ሰዎች፣ ባልሰሙት ነገር ላይ በትክክል አይተናል ብለው የሚምሉ ሰዎች። በጉባኤ መካከል 3 ሰዎች በተራ በተራ ተነሱና ናቡቴ ላይ መሰከሩበት ይላል መጽሐፍ። ይሄንን እግዚአብሔር ያያል። አቤት አያችሁ፣ እነዚህ ምናምንቴ ሰዎች እግዚአብሔር ይሄን ትምህርት ተምረው ቢሆን ይሄን አይመሰክሩም ነበር። እግዚአብሔር ያያል። በድብቅ የሚሰራ ያያል፣ በጋድ የሚሰራ ያያል። ሰዎቹ በተራ በተራ እየተነሱ ንጉሱ ሰድቧል ብለው በናቡቴ ላይ መሰከሩበት። አምጿል ብለው መሰከሩበት። እኔ ይላል እሱ ማያውቀው ሰው እየተነስቶ ሲመሰክርበት፣ ከዛ ተመሰከረበት። ወገሩት ይላል። ድንጋይ ሲያነሱ እግዚአብሔር ያያል፣ ሲመሰከርበት እግዚአብሔር ያያል። ተመልከቱ። ሰውየው በሌለበት የተሰራበትን ሸፍጥ እሱ የሚያውቀው ነገር የለም። እግዚአብሔር ግን በሉልኝ፣ ጮክ በሉና እግዚአብሔር ያያል በሉ።
በግፍ መሬቱ ሲነጠቅ እግዚአብሔር አየ። በግፍ ሲወሰድበት ትልቅ ይውሰደው ትንሽ ይውሰደው ታዋቂ ሰው ይውሰደው ምናምንቴ ሰው ይውሰደው እግዚአብሔር ያያል። እስቲ በደንብ አሜን በሉ። ግዴላችሁም ይሄ ትንቢት መንፈስ ነው። እግዚአብሔር ያያል። በግፍ ነጠቁት፣ አደባባይ ገደሉት፣ ደሙን ሾሽ ላሱት። ምንም ያላረገ ንጹህ ደም በትረፍ አድርገው ሲገሉት እግዚአብሔር ያያል። አይኖቹ በምድር ምዕመናን ላይ ናቸው። እግዚአብሔር እዛ ጋር ሲያይ እዚህ ጋር ያለው አያመልጠው። አንዴ ያየናል፣ አንዴ ሁላችንም ያያል። እስቲ አሜን በሉ። አንዴ ሲያይ ነጭ ዋይት ሃውስ ውስጥ ስትቀመጥ ይሄኛው ግንብ ነው አይልም፣ ሁሉንም ርቃኑን ያየዋል። አይገርምም? ተራውን ያየዋል፣ ቤተ መንግስቱን ያየዋል፣ መንደሩን ያየዋል፣ አደባባዩን በአንድ ጊዜ ያየዋል። ሁሉንም አየ እግዚአብሔር። ይህንን ደም እግዚአብሔር አየው፣ ያያል እግዚአብሔር። ሂድና ኤልያስ አካብን ተገናኘዋል፣ ንጹህ ደም አፍስሷል። ሰውየው አስተካክሎ መጥቶ መንገድ ሲሄድ ያዘውና ንጹህ ደም አፈሰስክና መሬቱን ወረስከው አይደል አለው። አይቷል እግዚአብሔር፣ እንዳየው ነገረው በነብዩ በኩል። ወገኖች እግዚአብሔር ያያል። ከግፈኞች ጋር እንዳትቆሙ እግዚአብሔር ያያል። የናቡቴን ደም ንጹህ ደም አፍስሰሃልና ዘርህ ደሙ ይፈሳል አለው መጽሐፍ። ሂዱና መጽሐፍ ቅዱስ አንተና ቤትህ ዘር ማንዘርህ ደማቸው ይፈሳል። የንጹህ ሰዎች ደም ሲፈስ እግዚአብሔር ያያል። ሂሳብ ይወራል። አንድ ገሎ ዘራቸውን ነው ይሾው። ሚስትየው አልቀረች፣ 70 ልጆቹ አልቀሩ። በአንድ ጊዜ ታምናላችሁ? እርግፍ አረጋቸው። የዘሩት ዘር ይታጨዳል። እግዚአብሔር ያያል ስትሉ በየቀኑ የምትዘሩትን ትጠነቀቃላችሁ። እንደ ማህበር እግዚአብሔር ያያል። እንደ ቤተ ክርስቲያን እግዚአብሔር ያየናል። እንደ ቤተሰብ እግዚአብሔር ያየናል። እንደ ሀገር እግዚአብሔር ያየናል። እስቲ በደንብ አሜን። እግዚአብሔር ያያል። እስቲ ጮክ በሉና እግዚአብሔር ያያል በሉኝ። በምንም አይነት ሁኔታ ውስጥ ነው እግዚአብሔር ያያል። የተገፋችሁ ሰዎች አላችሁ እንደ አጋር። የተገፋችሁ ሰዎች በማታውቁት አጋር እኮ የምታውቀው ነገር የለም። ባልና ሚስቶች እኮ የሰሩት ትራፕ እኮ ነው። ሴታፕ እኮ የሱ አይደለም። እሷ እኮ አማላው አይደለም፣ አብርሃምን አማላው አይደለም እኮ። ከመሬት ተነስተው ነው በተቀመጠችበት በሰላም እያገለገለች የነበረች ሴትዮ ተነሺ ታጠቢ ብላት፣ የገዛ ሴትዮዋ እቴቴ ማለት ነው። እቺ ሴትዮዋ ብድግ ብላ ሳራ ተነሺ ታጠቢና ግቢ ከባሌ ጋር ተኛ ያለቻት ራሷ ናት። ሴታፑን የሰራችው እሷ ናት። ያስገባቻት ራሷ ናት። ይሄን እግዚአብሔር ያያል። ተራ ሰው ነው ተብሎ ገረድ ናት ተብላ ተራ ናት ተብላ ብትጣል እግዚአብሔር ያያል። እቺ ሴት አረገዘች ተብሎ የሆነ ነገር ሲፈጠር ከቤት ስታሳደዳት እግዚአብሔር አይኖችን ከራተተ እግዚአብሔር አጋር አላት። ያያታላ በምድረ በዳ ምንጯን አፍልቆ ኤርሎሂ እስክትል ድረስ የሚያየኝን አየሁት አለች። ወገኖቼ እግዚአብሔር ያያችኋል። ያላችሁበት ስፍራ እግዚአብሔር ያያችኋል። ለቅሶ ሸለቆ ውስጥ ብትሆኑ እግዚአብሔር ያያል። ከእግዚአብሔር አይን ሩቅ ነኝ የሚሉ ሰዎች አሉ። አይ እኔንም ያየኝ አይመስለኝም፣ እኔ ያለሁበት ጥልቅ ነው፣ እኔ ያለሁበት መከራ ብዙ ነው፣ እኔ ያለሁበት ሁኔታ ለመታየት የሚቻልበት። ወገኖቼ እግዚአብሔር ያያል። ገደል ግቡ ሾላ ላይ ወጡ፣ እግዚአብሔር ያያል። ሊያ የመጣው ዘኬዎስ ትዝ ይላችሁ? ዘኬዎስ የመጣው ሊያይ ነው። እታያለሁ ብሎ አያስብም፣ ምክንያቱም አጭር ሰውዬ ነው። እኔ እሱ ሰውዬ ሁሌ ሳስበው የሆነ አጭር ድዊ ጥቁር ሰውዬ ይመስለኛል። አጭር ሰውዬ ይሁንም በቃ ይሁን አይነት በርደረ ነገር ነው። ደግሞ ገቢዎች ነው የሚሰራው ታውቃላችሁ። አገር ውስጥ ገቢ ነው። በጣም ሰዎችን ሁሉ በኃይል በቃ የሚያስለቅስ ሰውዬ ነው። እና ስለ ኢየሱስ ዝና ሰምቶ ኢየሱስ ሊያይ ይላል። ለመታየት ሊያይ መጥቶ ግርግር ስለነበር ነው። ሰው ጉልበት ስር ነው የሚቀረው። እሱ ማንም ሊያዩ አይችልም። ለማየት ሾላ ላይ ሲወጣ አየው ይላል። በቃ ይቻላል ውረድ፣ ዛሬ አንተ ቤት ነው ሙሉዋል። ታምናላችሁ? ዛሬ እግዚአብሔር ያያችኋል። ምንም ውስጥ ሁኑ፣ ምንም አይነት ሰዎች ሁኑ፣ ያያችኋል። ዛሬ አንተ ቤት እውል ዘንድ አየው። ዘኬዎስ አመፀኛ ነው፣ አዎ እንትን ነው፣ ሙሰኛ ነው፣ አዎ ችግር ውስጥ ያለ ነው፣ አዎ ሰዎችን አስለቅሷል፣ አዎ ያየዋል። እሱን ዛሬ በምንም አይነት አስጨናቂ ነገር ውስጥ ብትሆኑ፣ በምንም አይነት መከራ ውስጥ ብትሆኑ፣ በምንም አይነት የህይወት ልምምድ ውስጥ ብትሆኑ፣ ያደጋችሁበት የኖራችሁበት ሰርክላችሁ የሆነ መልክና ስም አሰጥቷችሁ ቢሆን ካላችሁበት ነገር ውስጥ ሊያወጣችሁ እግዚአብሔር ያያችኋል። ኢየሱስ ያያል። ዛሬ እዚህ ቁጭ ብላችኋል፣ ያያችኋል።
ሳትመጡም ያያቸዋል። ኑሯችሁ ውስጥም ያያቸዋል። አይኖቹ በምድር ምእመናን ላይ ናቸው። ያያቸዋል። ስንቶቻችሁ እሱ አይኖቹ እናንተ ላይ እንደሆኑ ታውቃላችሁ? ስትወጡ ስትገቡ ክርትት የሚል አላየኝም ስትሉ ኧረ አንድ ነገር በልልኝ፣ እቺ ሴትየው አይን የተከልኩት እኔ ነኝ፣ አይን የሰራሁት እንዴት አላይ አያም ትለኛለች፣ አይሰማኝም እኔንማ ምናም ስትይ ኧረ አንድ በልልኝ ቸርዬ፣ እቺ ሴትየው ጆሮ ገጥሜላታለሁ፣ ጆሮ የሰራሁት እንዴት ነው ማልሰማው? እንዴት ነው ማልሰማው? አይናገረኝም ለኔ ንግግር፣ ኧረ ይሄው የምትለፈልፍበትን አፍ የሰጠኋት እኔ ነኝ፣ እንዴት ነው አይናገረኝም የምትለው ቸርዬ? አንድ በልልኝ ነው የሚለው። ያያል። አሁን ያለውበት ሁኔታ ውስጥ ያይኛል ያያል ነው የምትለው ቸርዬ? ግፍ ተፈጽሞባችኋል? አዎ ያያችሁ። ሰዎች እየገፏችሁ ነው? አዎ ያያችሁ። ሰዎች በእናንተ ላይ ተንኮል እየጠነሰሱ ነው? አዎ ያያችኋል። ያያችኋል። ለአመጽ እግሮቻችሁ እየሮጡ ነው? ያያችኋል። ያያችኋል። ተደብቃችሁ የሆነ ቦታ እየሮጣችሁ ነው? እግዚአብሔር ያያችኋል። ያያችኋል። በምንም አይነት ሁኔታ ውስጥ ከእግዚአብሔር አይን ወይም እይታ ውጪ የሆነ የሰው ዘር የለም። አየኝም ብላችሁ በጣም ርቃችሁ የሄዳችሁ ሰዎች ያያችኋል። እኔ አልታይም ጨለማን ተገና አድርጌ ነው የምሮጠው የምትሉ ሰዎች ያያችኋል። ማንም ማያቀኝ ሀገር ነው እኮ ያለሁት የምትሉ ሰዎች አላችሁ። አትጠራጥሩ፣ ያያችሁ። አይንን የሰራ እሱ አያይምን? ከኔ ጋራ ይኖሩ ዘንድ ለምንድን ነው የሚያይ? ከኔ ጋራ እንድትኖሪ። ለምንድን ነው የምታየኝ? ከኔ ጋራ እንድትኖር። ከኔ ጋራ ይኖሩ ዘንድ አይኖቼ በምድር ምእመናን ላይ ናቸው። እግዚአብሔር ለምንድን ነው የሚያየኝ ካላችሁ ከሱ ጋር እንድትኖሩለት ነው። ከኔ ጋራ ይኖሩ ዘንድ አያቸዋለሁ አለ። አያቸዋለሁ። ልክ ማየቴን ካወቁና አረማመዳቸውን ካስተካከሉልኝ ያገለግሉኛል፣ ከኔ ጋር ይቆሙልኛል፣ አብረው ይወጣሉ፣ አብረው ይገባሉ። አፌ ያረጋቸዋለሁ፣ እጄ ያረጋቸዋለሁ፣ እግሬ ያረጋቸዋለሁ፣ በእነሱ እጠቀማለሁ አለ እግዚአብሔር። ለምንድን ነው የሚያየኝ ካላችሁ ከሱ ጋር ከኔ ጋር ይኖሩ ዘንድ አይኖቼ በምድር ምእመናን ላይ ናቸው። ያያችኋል። ጌታ ከፍቷችኋል? አዎ ያያችኋል። አጥታችኋል? አዎ ያያችኋል። አማራጭ ጠፍቶባችኋል? ሞት እየተመኘችሁ ነው? አዎ ያያችኋል። አጋር ምድረ በዳ አለቀልኝ ስትል ያያታል። ምንጩን እግሯ ስላፈለቀለት እሷ ምን አለች? የሚያየኝን ኤርሎሂ ስትል የሚያየኝን አየሁታለች። የሚያያችሁን ማየት እንድትችሉ ነው እኮ እግዚአብሔር ምንጭ የሚያፈልቅላችሁ። አላልፈውም ያላችሁትን ነገር ያለፋችሁባቸው ጊዜዎች የሉ? እንደሚያያችሁ እንድታውቁ ነው። አሁንስ በቃ ስትሉ እግዚአብሔር አልቀጠለም ህይወት እያያችሁ መሆኑ እንድታውቁ። ካልጠበቃችሁት ቦታ እግዚአብሔር ምንጭ አላፈለቀም፣ እንደሚያያችሁ እንድታውቁ። ኤርሎሂ እንድትሉ የሚያያችሁን እንድታዩት እግዚአብሔር ያያል። እስቲ አሜን። እግዚአብሔር ያያል። በምንም አይነት ሁኔታ ውስጥ እለፉ፣ በምንም አይነት ሁኔታ ውስጥ እለፉ፣ ሂዱ፣ ውጡ፣ ግቡ፣ እግዚአብሔር ያያል። ስለዚህ ዛሬ እግዚአብሔር እንደዚህ ነው ያለኝ፣ እንደማያቸው ንገራቸው። ተከፍቷቸዋል? አዎ ያያቸዋል። ግፍ ተፈጽሞባቸዋል? አዎ ያያቸዋል። በትልልቅ ሰዎች፣ በመንግስት ትልልቅ በምትሏቸው ተቋማት፣ ትልልቅ በምትሏቸው ግለሰቦች ግፍ ተፈጽሞባቸዋል? ያያቸዋል። ያያቸዋል። እናንተ መልስ አትስጡ፣ መልስ ሰጪ እግዚአብሔር አለ። እስቲ አሜን በሉ። ያያል። አሁን ኢትዮጵያ ያለችበትን ነገር ያውቃል አያውቅም? ስንቶች እርግጠኛ ናቸው እግዚአብሔር እንደሚያየን? ታዲያ ለሚያይልን ትቼለታለሁ የኔን ጉዳይ እንዳልነው የሀገርንም ጉዳይ እንተውለታል። ያያል ጌታ እድል ለሚሰጠው ሰዎች እንዲመለሱ፣ ሰዎች እሱ እንደሚያያቸው እንዲያዩ፣ ሰዎች እንደሚረዳቸው እንዲያውቁ፣ የህዝብ ባለቤት እግዚአብሔር እንደሆነ፣ የምድርና የሰማይ እንዴ ሰማይና ምድር ማን ነው? ረስቶታል? ሰማይና ምድር የጣልኩበት እኮ ረስቼው ይላል እግዚአብሔር። አስቡት እስቲ ሰማይና ምድር ፈጥሬ ነበረ ይሄን ያረኩት ይላል እንዴ? መጽሐፍ እጅህን ስትከፍት ህይወት ላለ ሁሉ መልካም ታጠግባለህ ይላል። ህይወት ያለ ሁሉ የሚያኖር አምላክ ነው።
ትልቁ ችግር እኮ ህይወት ያለን በሙሉ የሚያኖረን እግዚአብሔር ሆኖ እግዚአብሔር የለም ወይም አያየንም ስንል ነው የምናስቀው። እግዚአብሔር ያያል፣ ሁሉንም ያያል። የተገፋውን ያያል፣ የተጣለውን ያያል፣ የተራበውን ያያል፣ የታመመውን ያያል፣ የተዘጋበትን ያያል፣ የጠፋውን ያያል፣ አሳ ሆድ ውስጥ የገባውን ያያዋል፣ ቤተ መንግስት ያለውን ያያዋል፣ መንገድ ላይ ያለውን ያያዋል። እግዚአብሔር ያያል፣ ጌታ ያያል። እናንተ ዕውሮች ዓይንን የሰራ አያየምን? ጆሮን የፈጠረስ አይሰማምን? ያያል። ታስታውሱ ከነበር ጌታ ኢየሱስ ክርስቶስ ይሄንን ጥቅስ በቀደም ከልጄ ከዳዊት ጋር ስናወራ እሱ ነበር ሲያካፍለኝ የነበረው። ዮሐንስ ወንጌል ምዕራፍ 1 ላይ ሄዳችሁ ተመለከቱ። ከ44 ቁጥር ጀምሮ ናትናኤልን ታስታውሳላችሁ? ተጠርቶ ሲመጣ እሱን ቃል ባነበው ደስ ይለኛል። ታስታውሳላችሁ? ዮሐንስ እኔም አላቀውም ነበር ይላል። ምዕራፍ 1 በደንብ ስታጠኑ ከእኔ አላቀውም ነበር እግዚአብሔር ልጅ። ከዛ መንፈስ ቅዱስ ሲወርድበትና ሲኖርበት የምታዩት እርሱ እግዚአብሔር ልጅ እንደሆነ በመንፈስ የሚያጠምቃችሁ እሱ እንደሆነ ነግሮኛል ብሎ መሰከረ። ከዛ ኢየሱስ ሲያልፍ አየና ራሱ ዮሐንስ እነሆ የእግዚአብሔር በግ አለ። ሰዎች ከሱ ጋር የነበሩት ምዕመናን እየተከተሉት ይሄዳል እና ሲከተሉት የሆነ ቦታ ላይ መጡ። ጴጥሮስ መጡ ምናምን፣ ከዛ እንድሪያስ ምናምን መጡ። ጌታ ሆይ አንተ ጋር መሆን ፈልገህ ወዴት ነው የምትሄደው ምናምን አሉት። ከዛ ተከተሉት፣ ያለበትን አዩ፣ አብረውት ዋሉ፣ አመሹ፣ በጣም ደስ አላቸው። ከዛ ሲመለሱ ናትናኤልን አገኘውና የናዝሬቱ ኢየሱስን እኮ አገኘ ነው ብሎ ይመሰክራል። አንብብላችሁ 44 ቁጥርን። በነጋውም ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስም አገኘና ተከተለኝ አለው። ፊልጶስም ከእንድሪያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስም ናትናኤልን አግኝቶ ሙሴ በሕግና ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አገኘነዋል፣ የተጻፈለትን የናዝሬቱ ኢየሱስ አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለ። አሁን እንደዚህ ሲል የሆነ በጣም ዊርድ ሰው ነው አለ ይመስለው፣ ግን በጣም የሚገርም አይነት ጨዋ ሰው ነው። እኔ አይደለሁም መጽሐፉ ነው የመሰከረለት ጌታ ራሱ። ሊወጣ ይችላል ከናዝሬት አለ። ለናዝሬት አሁን መልካም ነገር መውጣት ይችላል ብሎ ጠየቃቸው። ከዛ እንደዚህ ያሉት ፊልጶስም መተህ ያለው አሁን ካንተ ጋር ሰጣ ገባ ውስጥ አንገባም። አሁን ይወጣል። ለምንድን ነው የማይወጣው? አይደለም መተህ እኛ ያየነውና እኛ ስላየን ነው የምናወራለን። መልካም ነገር ወጥቷል። አዎ መተህ ያሉት። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶት አየው። ናትናኤል ሲመጣ አስቡ። ናትናኤል የሰፈር ነው ያለው፣ የሰፈር ልጅ ነው። በቃ በሰላም የሚኖር ልጅ ነው፣ ንጹህ ልጅ ነው። እና ናና ብለውታል። የጠየቀው መልካም ነገር አለው የናዝሬት እንዴት ነው ከመልካም ነገር ከናዝሬት የሚወጣው ብሎ ጠይቋል። ናና ብለውታል። ለማየት የሚመጣውን ሰው ኢየሱስ አየውና ናትናኤልን እንደዚህ ያለው። ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበታል። ይሄ የሚመጣው ሰው አለ። ለመጀመሪያ ጊዜ እኮ ነው የመጣው። ምን የለበትም? ተንኮል የሌለበት በእውነት የእስራኤል ሰው እነሆዋል። እውነተኛ የሆነ ሰው ነው። ተንኮል የሌለበት ሰው ነው። ተንኮል የሌለበት ሰው ጥያቄ ነው። ከናዝሬት መልካም ነገር ይወጣል። ደግሞ የእውነት የምን ሰው ነው? የእስራኤል ሰው፣ ከእውነት ጋር የሚቆም ሰው። አይገርምም? ኢየሱስ ጋር ከመምጣቱ በፊት ሰው ተንኮል የሌለበት የእውነት ሰው ነበረ። ተንኮል የሌለበት ማዕት ከኢየሱስ ጋር ያልመጣ ከኢየሱስ ጋር የማይተዋወቅ ገና ኢየሱስን ያላወቀው ጌታን የማያመልክ ማዕት ሰው እንዳለ ስንቶች ታውቃላችሁ? ተንኮል የሌለበት ደግሞ ኦነስት ነው፣ የእውነት ሰው ሲለው ናትናኤል ራሱ በጣም ገረመውና ናትናኤልም ከወዴት ታቀኛለህ? የት ታቀኛለህ? ኢየሱስ እንደዚህ ያለ። ኢየሱስም መልሶ ፊልጶስ ሳትጠራ ናአይ ሳትባል ከበለስ በታች ሳለ፣ በለስ አጠገብ እንደነበረ ሁሉ ያውቃል። የሆነች በለስ ስር ቁጭ ብለህ አየሁ። እዚህ ሆነ እዛ? አዎ ጌታ ያያል። የት ሆነ? እዛ በለስ እዛ በለስ ስር ቁጭ ብለህ የሆነች ጥግ ስር ቁጭ ብለህ የሆነ በለስ ስር ቁጭ ብለህ ስትተክዝ፣ በለስ ስር ቁጭ ብለህ ስታስብ፣ ስታወጣ፣ ስታወርድ፣ ስታሰላስል፣ ሊያለቅስ ይችላል ስታለቅስ፣
ሊከፋ ይችላል። በለሷ ስር ቁጭ ብለህ ትዝ ይላል። በለሷ ስር ቁጭ ብለህ እዛች እያለ ለናትናኤል በጣም የሚገርም ነገር ነው። ናትናኤል ይሄን ብቻውን ቁጭ ብሎ የተከዘበት ቦታ ነው። በለሷ ስር ቁጭ ብለህ አይቻል። ጌታ አይቷችኋል። ያደራችሁበትን ቤት አይቶት፣ ያደራችሁበትን ጓዳ አይቶት፣ የዋላችሁበትን ሰፈር አይቶት፣ የምትሰሩበትን ቦታ አይቶት፣ የሆነ ነገር ስር ቁጭ ብላችሁ አይቷችሁ፣ የሆነ ቦታ ላይ አይቷችሁ ሳትመጡ እኔ እዚህ መጣችሁ ነው ያዩዋችሁ። እኔ እዚህ መጣችሁ አይቻችሁ ነው ማወራላችሁ አይደል? ጌታ ግን እዚህ ጋር በእኔ ውስጥ ሆኖ የሚያስተምራችሁ የሚናገራችሁ ጌታ ሳትመጡ አይቷችሁ። ሳትመጪ አይቼሻለሁ። ብቻሽን ሆነሽ አይቼሻለሁ። ስትተክዢ አይቼሻለሁ። ስትተክዝ ቁጭ ብለህ ግራ ሲገባ አይቼሻለሁ። ኃጢአት ሲያንገላታ አይቼሻለሁ። ክፋት በላይ ላይ ሲበረታብህ አይቼሻለሁ። ክፉ ሰዎች ሲጨክኑብህ መከራ ሲደርስብህ አይቼሻለሁ። አማራጭ ሲጠፋብህ አይቼሻለሁ። ስታመነታ አይቼሻለሁ። የምናመልከው ይሄ ያያል። የት ነው የሚያየው? አንተ እዚህ መተህ ኤኝ ምናምን ነው? ኖ እዚህ የኛ ያስፈልግህ። እዛ አይቷል። ሳትመጣ አይቷል። እስቲ አሜን በሉ። በቃ ጌታ ያገለግሉት ዘንድ ከሱ ጋር ይኖሩ ዘንድ አይኖቹ በምድር ምእመናን ላይ ናቸው። ግድ የላችሁም ዛሬ ይሄን ነፍሳችሁ እስክተቱት። እስቲ እጃችሁን አንሱና እንደዚህ በሉ። ጌታ ሆይ ስለምታየኝ አመሰግንሃለሁ። በምን ሁኔታ ውስጥ እንዳላችሁ ያያል። ስትሯሯጡ ሳምንታችሁን ያያችኋል። ለምን እንደሮጣችሁ፣ ለምን ወደ ላይ እንደሄዳችሁ፣ ለምን ወደ ታች እንደመጣችሁ፣ ለምን ስልክ እንዳጠፋችሁ፣ ለምን በር እንደቆለፋችሁ፣ ለምን እንደተሳፈራችሁ፣ ለምን የሆነ ቦታ እንደሄዳችሁ አይቷችኋል። ይልቅ ከዚህ ቀን ጀምሮ ስትኖሩ የሚያያችሁ እግዚአብሔር ፊት ኑሯችሁን አድርጉት። ኑሯችሁን ሰው ፊት አታርጉት። ኑሯችሁን አገልጋዮች ፊት አታርጉት። ኑሯችሁን ቤተክርስቲያን አታርጉት። በጣም ትልቁ ድካም ትልቁ ውድቀት ያለው እዚህ ጋር። ኑሯችሁን እሱ ጋር አታርጉት። ጌታ ያያል። አይኔ ሰራ አያይም ወይ? እስቲ አይን ያለው አይን የሚያይም የማያይም አይን ያላችሁ እስቲ ዋናው ነገር አይን መኖሩ ነው። አይንን የሰራ ያያል። ያያል። አንድ መዝሙር ነበር የተስፋዬ ጋቢሶ። ያይሃል ኢየሱስ ያይሃል፣ ያይሃል በእውነት ያይሃል። ታውቁታላችሁ። በኋላ እንዘምረው ቃልዬ እስቲ እንዘምረዋለን። ጌታ ፊት እንጸልይበታለን። ያይሃል። ከፍቷል፣ አይቷል። አሞሃል፣ አይቷል። 38 ዓመት አልጋ ላይ ተኛውን እዛ 5 ደጆች ባሉበት በሰሌሆም መመላለሻ ተኝቶ የነበረ 38 ዓመት ሙሉ የተኛውን ሰው አየው። ሰው ሁሉ እየመጣ በዘመድ እየተደጋገፈ እዛ ውሃ ውስጥ እየገባ ተፈውሶ ሲሄድ ብቻውን ተኝቶ የሚቃትተውን ሰው ያየዋል። መጣ። ልትድን ትፈልጋለህ? ስላየው ነው የመጣ። ዛሬ ጌታ እንደዚህ ነው የሚላችሁ፣ መዳን ትፈልጋላችሁ? እኔ አይቻችኋለሁ። ማብራሪያ አልፈልግም። አደገኛ የምትቀደሙበት ቦታ ሆናችሁ መከራ የምትበሉ ሰዎች፣ ይሄ ሰውዬ የሚቀደምበት ቦታ ነው ቁጭ ያለው። ሰው ሁሉ በጣም እየቀደሙኛል እኮ ሲጠየቅ ይሄ ሁሉም ይቀድመኛል። የምትቀደምበት ቦታ ላይ ነው ቁጭ ያልከው። አሁን የምትቀድምበት ጌታ መጥቷል። እስቲ አሜን በሉ። የምትቀደሙት ሁሉ እየቀደማችሁ የሚገባበት ቦታ ላይ ያላችሁ ሰዎች ጌታ ወደምትቀድሙበት ከፍታ ላይ ያመጣችሁ አያችኋለሁ። እኔ መዳን ትፈልጋላችሁ ወይ? ጥያቄ። አዎ ካላችሁ እንደሚያያችሁ ወቁ። ከፍቶኛል እኮ በቃ ያይሃል። የተከፋበት ነገር ውስጥ እግዚአብሔር እንደሚያይ ካወቅ ኃይል ይሆንልሃል። የታመምክበት ጉዳይ ላይ እግዚአብሔር እንደሚያይ ካወቅ ጉልበት ይሆንልሃል። ያላችሁበት ሁኔታ ውስጥ እግዚአብሔር እንደሚያያችሁ ካመናችሁ የእግዚአብሔር ኃይል በእናንተ ላይ ይመጣል። የእግዚአብሔር ጉልበት ይመጣል። በደንብ አሜን በሉኝ። እግዚአብሔር እንደሚያያችሁ ስታምኑ አሁን ኃይል ይሆንላችኋል። የኔ ፉከራ አይደለም፣ የእግዚአብሔር ቃል ነው። ይሄ ይሰራል። ጌታ ታምራት ማየት ከፈለጋችሁ እንደሚያያችሁ ወቁ።
እንደሚያያችሁ ስታውቁ የሆነ ቦታ ላይ ይቅርታ መጠየቅ ያለባችሁ ቦታ ላይ ይቅርታ ለመጠየቅ ስትቸገሩ ኃይል ይሆንላችኋል። ይቅርታ መጠየቅ ትችላላችሁ። ያበላሻችሁትን ማስተካከል ትችላላችሁ። ያጣመማችሁትን ማቃናት ትችላላችሁ። ያበላሻችሁትን ማስተካከል፣ ነገሮችን መቀየር ትችላላችሁ። እንደሚያያችሁ ስታውቁ የምናደርገው ነገር ሁሉ በእግዚአብሔር ፊት እንደሆነ ስናውቅ ኃይል ይሆንልን። ኃይል የማይቻል ነገር ችለን ራሳችን እናገኛለን። ያየኛል ጌታዬ ስንል እስቲ ያየኛል በሉ። አለበለዚያስ እግዚአብሔር እንደማያችሁ ማታውቁ ከሆነ በማይሆን ነገር ህይወታችሁን ትቆላልፋላችሁ። ያያል ጌታ። ታስታውሳላችሁ በጣም ታዋቂው የእግዚአብሔር ሰው ኤልሳ ሀገርን ሁሉ እየፈወሰ በምድሪቱ ላይ በጣም ዝነኛ ነቢይ ሆኖ በነበረ ጊዜ ምድር ሁሉ በኃይለኛ ጭንቅ ውስጥ በነበረ ጊዜ የሶሪያው ለምጻም ናዕማን አንድ እኮ ፈዋሽ ሰውዬ አለ በሰማርያ ሚኖር ተብሎ ተመሰከረለት። የመሰከረችለት የ12 ዓመት ሕፃን ልጅ ናት። እነሱ ቤት በባርነት ሄደች፣ ግዞት ሄደች፣ ትንሽዬ ልጅ መሰከረች። ምን ብላ መሰከረች? እኛ ሀገር እኮ ፈዋሻል። እንዴት? በቃ ሁሉንም ይችል ኤልሻዳይ፣ ማየት የሚችል የሰዎችን ገበና፣ ቋንቋ፣ ችግር ምናምን መፍታት የሚችል። የት ነው የሚኖረው? እንደዚህ ሰውየው ስጦታውን ጭኖ ባህሮቹን ጭኖ ግር ብሎ መጣ። ታስታውሳላችሁ? ለነገራቸው የፈለኩት በደንብ ስሙኝ። መጣ ሰውየው። ከዛ በኋላ መጣ ሶሪያው ንጉስ ንዕማን መጥቷል፣ ውጪ ቆሟል አሉት ኤልሳ። እሱ ያውቃል። በቃ ሄድና ዮርዳኖስ ወንዝ ውስጥ 7 ጊዜ ብቅ ጥልቅ በልበለው አሉ። ሰውየው ተናደደ። እንዴ እኔ እንደዚህ አይደለም ፈልኩ፣ አይስ ኮንታክት ነበር የፈለኩት። መጥቶ የአምላኩን ስም እየጠራ እየደባበሰኝ እያሸኝ ምናምን የሚጸልይ መስሎኝ ነበር አለ። ይሄ አንዳንድ ሰው ፍላጎቱ እንደዚህ በኦሬዲ እኮ አይቶታል። በቃ አይ እንደዚህ አልፈልግም ሲለው አብሮት የነበሩት ሰዎች ንጉሥ ወይ ምን ሆነሃል? የጠየቀ ከባድ ነገር ነው። ምን አለበት ብቅ ጥልቅ ብትላሉት? አሁን ብቅ ጥልቅ ትልቅ ነገር ነው ነው ወይ? እስቲ ብቅ ጥልቅ ትልቅ ነገር ነው በሉ። አታካብድ። ብቅ ጥልቅ ትልቅ ነገር አይደለም። ይኸውልህ በረከት ከፈለገ እግዚአብሔር አንተን መባረክ ሲፈልግ አንድ ስራ ይሰጥሃል። ሂድና እከሌን ይቅርታ ጠይቅ ይላል። እኔ በዚህ ቀርቶ በዚህ ስትል ቻው። የመፈወሻችሁ እኮ ነው። አንዳንድ ጊዜ ማይ እኔ አባናና ፋረፋን የመሳሰሉ እነዛ ንጹህ ወንዞች እያሉ እዚህ ድፍርስ ውሃ ውስጥ እኮ ነው ሰውዬ ያለው። አረ ትልቅ ነገር አይደለም ጌቶች። ከለምጾት ጋር ለምን መኖር ፈለጉ? ሰውየው መምጣት የለበትም። ለምንድን ነው መጥቶ እያሸኝ እየደባበሰ? አረ እሱ ጋር ያለው እኮ በዓለም ላይ ሁሉ ማየት የሚችል ነው። ታስታውሳላችሁ? እዛ ቤተ መንግስት የሚመክሩትን ሁሉ ያይ ነበር እሱ ቤቱ ቁጭ ብሎ እና ለንጉስ መረጃ ይሰጣል። ይመጡ ነው በዚህ በኩል ነው በዛ በኩል ነው። የት ሆኖ ቤቱ ቁጭ ብሎ እልፍኝ ውስጥ ቁጭ ብሎ እዛኛው መንግስት ጋር የሚደረገውን ማይ። እኔና እናንተ የምናመልከው አምላክ እዚህም እዛም በአንድ ጊዜ መስራት የሚችል። እስቲ እግዚአብሔር ይመስገን በሉ። የምናመልከው አምላክ በሉ እስቲ በአንድ ጊዜ በሁሉም ስፍራ የሚገኝ ኃያል አምላክ ነው። ለዚህ እኮ ነው በእኛ ውስጥ ያለው በዓለም ካለው ምን ያደርጋል? ይበልጣል። በአንድ ጊዜ ሁሉን መቆጣጠር የሚችል ኤልሻዳይ። አላያችሁትም እንዴ? ዓለማትን አንዴ ዝግት ሲያረጋት ክፍት ሲያረጋት እሱ የዘጋውን ማን ይከፍተዋል? እሱ የከፈተውን ደግሞ ማን ይዘጋዋል? ኤልሻዳይ ነው። በጣም ገረመው። ሄደና ብቅ ጥልቅ አለ፣ ጠፋለት ለምጹ። አሜዚንግ ነው። ዋው የሚገርም ነው። የሚገርም ነው። ጥሩት ንጉሥ ሆይ በጣም ነው የማመሰግነው። የእግዚአብሔር ሰው ይሄው ስጦታ ይዤ መጥቻለሁ። አምጧ አህያው ላይ ያስቀመጣችሁትን መክሊቱን አውርዱ፣ ወርቁን አውርዱ ሲባል ኖ እንዳትፈቱታል። አያችሁ በጣም ትልቅ ነገር የሆነ ትናንትና እያለኝ ነበር። የሆነ መልካም ነገር ትልቅ ሰው ፌቨር አድርገህለት ገንዘብ ከገባበት ይበላሻል። በጣም አደገኛ ነገር ነው ያደረገው ኤልሳ። ለምጽ በስንት ብር ነው የሚነጻው? ሰውየው እኮ ቡራቡሬን በአንድ ከለር ቀየረው። ነከረው በቃ። ከዛ እሱ ላንተ ይሁን ኦኬ ክብር ለእግዚአብሔር ስጥ ይል ወደ ቤት አለው። በቃ ምንም አይከፈልም አለው። አይከፈልም ይሄን የሰራው ማ ስለሆነ። ይሁላችሁ የእግዚአብሔር ነገር አይሸጥም። የእግዚአብሔር ነገርን መግዛት የምታስቡም እርግማን ውስጥ ትወድቃላችሁ። መሸጥ የምታስቡም ትወድቃላችሁ። አይሸጥም። ሬንጀሩን አንድ ከለር የሚሰጥ ነገር እንኳን አይሸጥም። እንኳን ዛሬ ምንም የማይሰራ ይሄ ውሃ ይቅር ምንም አይሰራ። ሄደ ሸምሱ ሱቅ የምትገዛው ወገኖቼ አይሸጥም። ይህንን ያየ አንድ ቁንጥንጥ ምንም ያልገባው የእግዚአብሔር ማንነት ያልገባው ጊያዝ የሚባል አጠገቡ ቁጭ ብሎ ሰውየው የሚያወጣውና ሊሰጠው የፈለገው ትልቅ ነገርንና ኤልሳን እያየው ግራ ገባው። እንዲህ ሰውዬ የሰማም አይቀበልም እንዴ? በጣም ተናደደ። በቃ ሲሸኘው አይኑ አልቻለም። ከዛ ቀስ ብሎ ሹልክ ብሎ ወጣና ተከተለው ይላል ንጉሥ።
ተከትሎት ሄደ ይላል። ተከትሎት ሄደና አለገጋ ጌታዬ ንጉሥ እርሶ እግሮት ወጣ እንዳለ እንግዳ መጣበት እና 1-2 መክሊትና እንትን ስጦታ ላኩልኝ ብሏል አለው። ያላለው ማን አይቷል? እግዚአብሔር ያያል። እናንተ በሌላችሁበት ሊያውሏችሁ የሚሮጡ ሰዎችን እግዚአብሔር ያያል። እስቲ አሜን በሉ። እናንተ ግብግብ ውስጥ እግዚአብሔር ያያል። ሰው ሲሮጥ የእናንተን ነገር ይዞ፣ ሰው ሲሮጥ ስማችሁን ይዞ፣ ሰው ሲሮጥ የእናንተ ነገር ይዞ ማን ያያል? እግዚአብሔር ያያል። ከዛ ሲሄድ ተቀባበለና ከሰውየው ይዞ መጣና ቀበረና ተመልሶ መጥቶ ልክ ቤት ገብቶ እሺ ጌታዬ ምናምን ሲለው ንጉሱ ኤልሳ ነብዩ የት ነበርካል? ከየት ነው የመጣኸው? እሱም ባነብላችሁ ደስ ይለኛል። እንደዚህ ይላል ሁለተኛ ነገሥት ምዕራፍ 5 ከ19 ቁጥር ጀምሮ ላንብብላችሁ። እርሱም በደህና ሂድ አለው ይላል የፈወሰውን ሰውዬ። ከዛ አንድ አግድመትም ያህል ከእርሱ ራቀ። የእግዚአብሔርም ሰው ሎሌ ጊያዝ ጌታዬ ሶርያዊውን ይህንን ንዕማንን ማረው፣ ካመጣለትም ነገር ሁሉ አልተቀበለውም። ሕያው እግዚአብሔርን በስተኋላው ሮጣለሁ። ምን አደርጋለሁ? እሮጣለሁ። ለሀገር የሚሮጥ አይመስልም? ሮጣለሁ፣ ከእርሱም አንዳች ወስዳለሁ አለ። ጊያዝም ንዕማንን ተከተለው። ንዕማንም ወደ እርሱ ሲሮጥ ባየው ጊዜ ሊገናኘው ከሰረገላ ወርዶ ሁሉ ደህና ነውን አለው። እርሱም ደህና ነው። አሁን ከነቢያት ወገን የሆኑት 2 ጎልማሶች ከተራራማው ከፍሬም ሀገር ወደ እኔ መጥተዋል። 1 መክሊት ብርና 2 መለወጫ ልብስ ትሰጣቸው ዘንድ እለምናለሁ ብሎ ጌታዬ ላከኝ አለው። ያለ ስሙ ስም ሰጠ። በሌላችሁበት እናንተን ለማዋል የሚሮጡ ሰዎችን እግዚአብሔር ያያል። አሜን በሉ። ያለ ስማችሁ ስም የሚሰጧችሁ ሰዎች እግዚአብሔር ያያል። አሜን በሉ። ግዴላችሁ ይሄ ከገባችሁ እንዴት ሪላክስ አድርጋችሁ እንደምትኖሩ ብሎ አለው። ንዕማንም 2 መክሊት ትወስድ ዘንድ ይፈቀድልህ አለ። ግድ የለውም። 2 መክሊት ብር በ2 ከረጢት ውስጥ አሰረና ከ2 መለወጫ ልብስ ጋር ለ2 ሎሌዎች አስያዘ። እነሱም ተሸክመው በፊቱ ሄዱ። ወደ ኮረብታውን በመጣ ጊዜ ከእጃቸው ወስዶ በቤት ውስጥ አኖራቸው። ሰዎቹንም አሰናበተ፣ እነርሱም ሄዱ። ይሄ ሁሉ ፕሮሰስ ሲሆን ማን ያያል? በሉልኝ ባካችሁ። እግዚአብሔር ያያል። እርሱም ገብቶ በጌታው ፊት ቆመ። ኤልሳ ጋር መጣና ቆመ። ኤልሳም ጊያዝ ወይ ከወዴት መጣህ? አያችሁ፣ ስህተት እኮ ነው። በቃ አንዳንድ ጊዜ ይህን አለማወቅ፣ እግዚአብሔርንና የእግዚአብሔርን ሰዎች አለማወቅ በጣም ነው የሚያሳዝን። አንዳንድ ሰዎች እንዴት አይነት ምስኪኖች እንደሆኑ አይቻለሁ። እግዚአብሔር ሲመርጣችሁ፣ እግዚአብሔር ለአገልግሎት ሲጠራችሁ ከኔ ጋር ይኖሩ ዘንድ ደግሞ የሚያገለግሉ ዘንድ ያለው ከእግዚአብሔር ጋር ስትኖሩ እግዚአብሔር የራሱን አይን ይገጥምላችኋል። እግዚአብሔር ያሳያችኋል። እኔ አንዳንድ ሰዎች እኔ ሳይካትሪስት ጋር እንኳን አይደለም የመጣችሁት፣ መጥተው ቢሮ እንትን ብለው ልክ የሆነ ቢሮ ሄደው ሲያወሩ ሎጂክ የሚወራበት ቢሮና ይህንን ለዩ። ገና አፋቸውን ሲከፍቱት ይሄ ሰውዬ የሚያወራው ሁሉ ውሸት ነው ይለኛል ጌታ። ይሄ ሰውዬ ሌባ ነው ይለኛል እግዚአብሔር። እንዴ አንተ ሰውዬ እግዚአብሔር እኮ እንደዚህ እያለኝ ነው እላቸዋለሁ። እችን ነው የሚያክሉት፣ ይደነግጣሉ። መልስ የለም። እግዚአብሔር እኮ ይናገራል፣ ያያል። መጣና በጌታው ፊት ቆመ ይላል። በእግዚአብሔር ሰው ፊት፣ በተላከው መልእክተኛ ፊት፣ በንጽህና የሚኖረው ፊት፣ ለእጅ መንሻ የማይንበረከክ ሰው ፊት፣ እግዚአብሔርን በትክክል የሚያገለግለው ፊት፣ እግዚአብሔር ሰው ኤልሳ ፊት መጣና ቆመ ይላል። ከየት መጣ አለው። ጊያዝ ወይ ከየት መጣህ አለው። እርሱም እኔ ባሪያ ወዴትም አልሄድኩም፣ እዚሁ አካባቢ ነው። ወዴትም አልሄድም፣ ሄዷል። ወዴትም አልሄድኩም። ይኸውላችሁ የትም ስትሄዱ እግዚአብሔር ያያል። የትም ሂዱ እግዚአብሔር ያያል። ወዴትም አልሄድኩም ብትሉም ያያል። ወዴትም አልሄድኩም አለ። እርሱም ያ ሰው ያ በቀደም ለታሳዘው ሲያጉረመርም የነበረ ያ ኮሬት ፈፋ ጭቃ ውስጥ አልገባም ሲል የነበረ ሀገሬ ላይ አባናና ፋርፋ አሉ ሲል የነበረ የእግዚአብሔርን መለኮታዊ አሰራርና ኃይል አልቀበልም ብሎ አሻፈረኝ ብሎ የነበረ ፋይናሊ በምክር አገልግሎት ተመክሮ እዚህ ውሃ ውስጥ ገብቶ የተፈወሰው ሰው ይዞት የመጣውን ያንን ስጦታ መልሶ ይዘይድ ስለውና ሲሄድ
ከዚያ ሰው ያ ሰውዬ ያ ሰውን ተከትለህ ያን ሰው ከሰረገላ ወርዶ ሊቀበል በተመለሰ ጊዜ ልቤ ካንተ ጋር ነበር። ስትሮጥ የት እንደምትሄድ አውቄያለሁ። አይቻለሁ፣ ታይታል። አይገርማችሁ? እንኳን ከእግዚአብሔር ከኤልሳ አይን መሰወር አይቻል፣ እንኳን ከራሱ ከእግዚአብሔር በትክክል ከእግዚአብሔር ጋር ከሚኖሩ ሰዎች አይን መሰወር አይቻል። አይቻለሁ። ያን ሰው ተከትለ ስትሮጥ አይቻል። አይገርም? አየሁ። ልቤ ካንተ ጋር አልሄደምን? ብሩን ስሙ በደንብ ብሩን፣ ልብሱን፣ የወይራውንና የወይኑን ቦታ፣ በጎች። በጣም ነው የሚገርመው ይሄ ቃል፣ በጣም ነው የሚገርመኝ። ከያዛችሁ መጽሐፍ አስምሩበት። አንደኛ ብሩን፣ ከዛ ልብሱን፣ ከዛ የወይራና የወይን ቦታ፣ በጎችና በሬዎችን፣ ወንዶችና ሴቶች ባሪያዎችን ትቀበል ዘንድ ይህ ጊዜው ነው። ምን ማለት ነው? ይሄ እኮ ጊዜ የብርና የወርቅ የወይን እርሻና ምናምን የሆነ ነገር መለቃቀሚያ እኮ ጊዜ አይደለም። ይሄ ጊዜ እኮ እያለ ያለው ይሄ ጊዜ እኮ አምላካችንና አባታችንን ሕያው የሆነውን አምላክ እግዚአብሔርን ከሰዎች ጋር የምናገናኝበት የምናስተዋውቅበት ጊዜ እንጂ በአምላካችንና በሰዎቹ መካከል ገብተን ብሩንና ወርቁን መሬትና የወይራውን እርሻ የወይኑን እርሻ ገንዘቡን ነገሮች የምንለቃቀምበት እኮ ጊዜው አይደለም። ጊዜው ነው ወይ ብሎ እግዚአብሔር እንደሚያይ ካወቃችሁ ጊዜውን ታውቃላችሁ። ይሄ ጊዜው ነውን? ጊዜው ነውን? እንግዲህ የንዕማን ለምጽ ባንተ ላይ ለዘላለም ባንተ ላይ ይጣበቃል አለ። ያለ ጊዜው ማይሆን ነገር አስገብተሃልና በእግዚአብሔርና በሕዝቡ መካከል፣ በእግዚአብሔርና በባሪያዎቹ መካከል፣ በእግዚአብሔርና በስራው መካከል ገብተ የሆነ ያለ ጊዜው የሆነ ነገር ወጥፈሃልና ይሄ ቀንበር፣ ይሄ በሽታ፣ ይሄ ለምጽ ባንተ ላይ ይጣበቃል። ወገኖቼ እግዚአብሔር እንደሚያይ እማታምኑ ከሆነ እግዚአብሔር እንደሚያይ የምታምኑበት ስራ በህይወታችሁ ይሰራል። እግዚአብሔር እንደሚያይ እማታምኑ ከሆነ እንደሚያይ እንድታምኑ ያደርጋችኋል። አስቼ ሲያስተምረን እንደሰማችሁት ያ ኦዛ የሚባለው ንጉሥ እግዚአብሔር እንደሚያይ ያ ሁሉ ነገር በህይወቱ ተደርጎ ማወቅ ነበረበት። ግን የማይሆን ነገር ሲያደርግ ደግሞ በለምጽ እንዴት እንደመታውና እንዴት እንደተዘጋበት መጽሐፍ ቅዱስ ይናገራል። የቱንም ያክል ኃይል ይኖራችሁ፣ የቱንም ያክል ስልጣን ይኖራችሁ፣ የቱንም ያክል ገንዘብ ይኖራችሁ፣ የቱንም ያክል ጉልበት ዕውቀት ይኖራችሁ፣ ግን አንድ ነገር ማወቅ አለባችሁ። እግዚአብሔር የሚባል አምላክ አለ። የሁሉ ባለቤት፣ የሁሉ ጌታ። ምንም አይነት ሰዎች ብትሆኑ እግዚአብሔር ወደፊት እናንተን አምላክ የማድረግ ፕላን የለውም። እግዚአብሔር የሰጣችሁ ፖዚሽን ላይ ቁጭ ብላችሁ እግዚአብሔር እንደሚያይ ወቁና ኃላፊነታችሁ ትወጡ። ከኔ ጋር ይኖር ዘንድ አይኖቹ በምድር ምእመናን ላይ ናቸው። በቀና መንገድ የሚሄድ እርሱ ምን ያደርገኛል? ሰርቭ ያገለግለኛል፣ እኔን ያገለግለኛል። እኔ ቀሪ ዘመናችሁ እግዚአብሔርን አገልግላችሁት ማለፍ የምትፈልጉ ከሆነ ያያችኋል። እንዴ ፓስተር ቸሪ እኔ አሁን ያለሁበትን ሁኔታ እግዚአብሔር ያያል ነው የምትሉ? ያያል። ጭንቅ ውስጥ እኮ ነኝ እኮ ያያል። በጣም ፈተና ውስጥ እኮ ነው እኮ ያያል። እመኑኝ ያያል። ከበለስ በታች ተቀምጠ አይደል? እዛ ከበለስ በታች ሆነ ምን አድርጌያለሁ አይቻለሁ። ዋንተ የሕያው እግዚአብሔር ይሄን ስላልኩ አመንክ እንዴ ያለው ገና ከዚህ የሚበልጥ ነገር ታያለህ፣ አሳያለሁ። ይሄን የገረመህ ሳትመጣ አይቻለሁ ማለት ይሄን የገረመህ አንተ የነበርክበትን በለስ አይቻለሁ ማለት ይሄን የገረመህ ከዚህ የሚበልጥ ነገር ገና አሳያለሁ። ወገኖቼ እናንተ የነበራችሁበትን ማወቁ ከሆነ የገረማችሁ ነገም የሆነውን ይነግራችሁና ያስደምማችሁ። ትናንት የሆነው ነገር ስለተነገረ ገረመህ
ነገ የሚሆነውን ነግርህና አስገርምሃለሁ። ትናንት የሆነው እኛ እኮ የተገረምነው በሱም ስትመጣ መኪና ስቶሻል ሲባል ብለን ተንደፋድፈን አፈርልሰን የምናውቀው ተነግሮን ማለት ነው። ወገኖቼ ከዚህ የሚበልጥ ታያላችሁ። እግዚአብሔር ያያል። አይኖቹ በምድር ምእመናን ላይ ናቸው። የተከፉትን ያያል፣ የተገፉትን ያያል፣ በግፍ በደል የተፈጸመባቸውን ያያል፣ በግፍ ሴታፕ የተደረገባቸው እነ ናቡቴን ካየ ጊያዝን ካየው የእስራኤል ሰዎችን አያቸው፣ ሰማ፣ ወረደ ይላል። ሲጮሁ ባርነት ሲበዛባቸው፣ መከራ ሲበዛባቸው፣ ግፈኞች ላያቸው ላይ መከራ ሲያበዙባቸው ሲጮሁ በደል ሲጨምርና መከራቸው ጨምሮ ክፍት ሲላቸው ሲጮሁ እግዚአብሔር ሰማ፣ አየ፣ ወረደ። የምናመልከው አምላክ ያያል። አሁን ያየነ ስንቶች ታምናላችሁ? አሁን ያየነ። ለዚህ ነው እኮ መጽሐፍ ቅዱስ ሳትጠይቁት ገና ሳትለምኑት የሚያስፈልጋችሁ ምን ይላል? ያውቃል። አይገርምም? ለምንድን ነው የሚያውቀው? ስለሚያይ ነው። ምን እንደሚያስፈልገው ያውቃል። ምን እንደጎደለው ያውቃል። ስለዚህ የሚጠቅማችሁ ነገር ማየቱን ማወቁ ጉልበታችሁን ያድሰዋል። እግዚአብሔር እንደሚያያችሁ ስታውቁ ያላችሁበት ቀበሌ ውስጥ እሱ አብሯችሁ እንዳለ ታውቃላችሁ። ኑሯችሁን ካወቀው ሞታችሁንም ያውቀው። ውድቀታችሁን ካወቀው መነሳታችሁንም ያውቀው። ሐዘናችሁን ካወቀው ደስታችሁንም ያውቀው። ስለዚህ ነው እግዚአብሔር የሚያወራው። ዛሬ እንደዚህ ነው ያለው፣ እኔ አያችኋለሁ። ንገራቸዋል፣ ያያችሁ። ክብር ለኢየሱስ ይሁን። ስትገፊ ስትታሚ ያያል። እኔ ብቻዬን ነኝ፣ የሚረዳኝ የለም፣ የሚሰማኝ የለም፣ ተንገላታው ስትይ ያያል። አታገቢም እንዴ? እስከ መቼ ድረስ ነው ቆመሽ ምናምን ሲሉት ያያል። አይገርምም? ያያል። ሰዎች በግሩፕ የሆነ ነገር ሰርተው ሰርክሉ ምናምን አጥበውብሽ ጨዋታውን ፍን ሲያደርጉሽ እግዚአብሔር ያያል። እንዴት እንደሚያድን እርሱ ያውቃል። ክብር ለእግዚአብሔር ይሁን። እሱ ያያል። ጆሮን የሰራ ይሰማል፣ ዓይንን የሰራ አያይምን? ያያል የምትሉ ሰዎች ለዚህ ጥያቄ መልሱ። ጆሮን የሰራ አይሰማም? ዓይንን የተከለ አያይም? አንደበት የተከለ እግዚአብሔር አይናገርም? ይናገር። ካመናችሁ ይሄንን ዛሬ ለሚያየው ሁሉን እንተውለታለን። አሜን ነው ወይ? አሁን ትልቁ ፈተናና ችግር የሆነው እኛው ራሳችን ተጫዋች፣ እኛው ራሳችን ዳኛ እንሁን ብለን ነው። እኛ ዳኛ አንሆንም። ዳኛው በዙፋኑ ላይ ያለ ፊሽካውን የያዘው እሱ ነው። እኛ ተጫዋች ነን። እስቲ አሜን በሉ። ግፍ ሲፈጸም ፒር የሚያደርገው እሱ ነው። በከተማይቱ ላይ በዛ በእስራኤል ከተማ እነ አካብ በዛ ሽማግሌዎች ጠርተው ህዝብ ሰብስበው በደል ሲፈጽሙ ፒር አደረገ እግዚአብሔር። ቆም፣ በደል ተፈጽመዋል፣ የንጹህ ሰው ደም አፍስሰሃል፣ ስለዚህ ትከፍላለህ አለው። አንተና ዘርህ ትከፍላላችሁ። ፒር አይከማችሁ። ፊሽካውን የያዘው እሱ። እኛ ተጫዋች። ስለዚህ በትክክል ተጫወቱ። በግፍ ደም እንዳታፈሱ። ደማችሁ ቢፈስ ነው የሚሻል። ከምትበድሉ ብትበደሏችሁ ነው የሚሻላችሁ። ከምትገፉ ብትገፉ ነው የሚሻላችሁ። ከምትከፉ ቢከፋባችሁ ነው የሚሻላችሁ። ተንኮል ከምትሰሩ ተንኮል ቢሰራባችሁ ነው የሚሻላችሁ። ለምን ካላችሁኝ የምናመልከው አምላክ አልፋና ኦሜጋ ነው፣ ኤልሻዳይ ነው። ሁሉንም ነገር ያያል። ሜዳ ውስጥ ያለውን ነገር በሙሉ ያያል። ተቆጣጣሪ ዳኛ አለ። ክብር ለኢየሱስ ይሁን። ስለዚህ ለካ ለዳኛ እውነተኛ፣ ለካ ለዳኛ እንላለን። ክብር ለኢየሱስ ይሁን። ዛሬ እግዚአብሔር ያያቸዋል። እጅ ለእጅ እንደተቀመጣችሁ ስተያያዙ ልጸልይና ወደ አምልኮ እንሄዳለን። ጥቂት ደቂቃ ነው የምጸልየው። የእግዚአብሔር መንፈስ አሁን በእያንዳንዱ ሰው ላይ ኃይሉን፣ ጉልበቱን፣ ችሎታውን በእያንዳንዳችሁ አእምሮ፣ ልብና ሰውነት ላይ ታምራትን ያደርጋል። የሚያምን ሰው ካለ እርስ በርስ አጠገብ ለጠገብ እንደተያያዛችሁ ብቻችሁን ያላችሁ እጃችሁን ደረታችሁ ላይ አድርጉና ከኔ ጋር አብረን እንጸልያለን። ከዛ ጌታችን እናመልካለን። ያይሃል ጌታ፣ ያይሃል ኢየሱስ። ክብር ለኢየሱስ ይሁን።
ያይሃል ጌታ፣ አይቶሃል ጌታ። ብቻዬን ነኝ አትበል፣ ብቻዬን ነኝ አትበይ። የሰራዊት አምላክ እግዚአብሔር አይቶሻል። የእግዚአብሔር ልጅ ኢየሱስ አይቶሃል። የሚረዳህ ጌታ አይቶሃል። ሃሌሉያ! አይቶሃል። ስትገፋ አይቶሃል። ስትበደል አይቶሃል። ስትጣል አይቶሃል። ስትረሳ አይቶሃል። ስትታማ አይቶሃል። እናመሰግንሃለን። አንተ ኤልሻዳይ ነህ። አሁን በጌታ በኢየሱስ ክርስቶስ ስም አይኖች በምድር ምእመናን ላይ ናቸው። ደግሞ በቀና መንገድ የሚሄድ እርሱ ያገለግለኛል ብለሃልና በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንዲያገለግሉ ልጆች የቀናውን መንገድ ልታሳያቸው፣ በቀና መንገድ ልትመራቸው፣ ያየኛል ብለው እንዲነሱ ወገኔ ተከፍተህ መጥተሃል፣ አይቶሃል። ተሰድበህ መጥተሃል፣ አይቶሃል። ተሰድበሽ መጥተሻል፣ አይቶሻል።